ሰዎችን ወደ ኮመን ጎል የምትወስዳቸው በዚህ በቃ ጎሉ ጋር አንዳንድ የተለየ ነገር ምናምን ካመጡ ኖ ብቻ ብለህ መጣላት አይደለም። ዋት ኢፍ ካውንተር ኦፈር ብሰጥህና ስቲል ጎሉ ውስጥ ብትቆይ? ግልጽ ነው። የስ ካለ ገብቷል። ኖ ካልከው ልትጋጭ ነው፣ ሊወጣ ነው። ዋት ኢፍ ኢንተርሴክሽን ብንፈልግለት በካውንተር ኦፈር ማለት ነው። አር ዊ ቱጌዘር? ይሄ ተማሪዎች ማኔጅ ስታረጉ፣ ሪሰርቾች ማኔጅ ስታረጉ፣ ፕሮጀክቶች ማኔጅ ስታረጉ ኤክስትሪምሊ አስፈላጊ ስኪል ነው። ሲምፕል ሉኪንግ ግን ቬሪ ፓወርፉል ስኪሎች ናቸው እነዚህ። ሲሪየስ ነው። ሁል ጊዜ ግን ትልቅ ጎል ካላችሁ ትልቅ ሪሌሽንሺፕ ይፈልጋል። እንደ አሸዋው ክምር ነው አስቡት። በጣም መከመር ከፈለክ ቤዙ መስፋት አለበት። የቤዙን ያህል ነው ለመከመር የምትችለው። ስለዚህ ኦቶኖሚ ትልቅ እና አዲስ አይነት ሪሌሽንሺፕ ይፈልጋል። ትረስት ይፈልጋል፣ መተማመን ይፈልጋል፣ መደጋገፍ ይፈልጋል። ግልጽ ነው። ሐሳብ ማዋጣት ይፈልጋል። አትቆጥቡ ሐሳብ። ጀነሬት አይዲያስ ኤንድ ናውዴስ ኤአይ ይረዳቸዋል በጣም ብዙ ነገር ለጀነሬት ለማድረግ። ግልጽ ነው። ኤንድ አትፍሩ ሐሳብ፣ በጣም አትፍሩ ሐሳብ። ጌት አውት ኦፍ ዘ ቦክስ፣ ከኦልዱ ቲንኪንግ ውጡ። አለበለዚያ ከባድ ነው። ቼንጅ ሁሌም አለ። አሁን ኢን ኤ ቬሪ ሲሪየስ ቼንጅ ነው ያለን። ብቸኛው የማይለወጥ ነገር ለውጡ ብቻ ነው። so only constant is the change itself. everything changes. ነገር ግን እየተለወጥኩ አይደለም ማለት አይቻልም። watch ለጥሩ እየተለወጥክ ነው ወይስ ለመጥፎ እየተለወጥክ ነው? የሆነ ቦታ አንቆምም። ልንገራችሁ፣ ሁሉ ነገር ይቀየራል። አትሊስት ሰዓት ይቀየራል አይደል? ታይሙ ሚኒቱ እየጨመረ ነው። እድሜያችን እየቆጠረ ነው የሚሄደው። ክሮኖሎጂካል ኤጁ ሪያሊቲ እየተለወጠ ነው የሚሄደው። ማይለወጥ ምንም ነገር የለም። ለውጡን ሬዚስት አደረግን ማለት ወደ ኋላ እየተለወጥን ነው ማለት ነው። ወደ ሮንግ እየተለወጥን ማለት ነው። ወደ ራይት መለወጥ ሲያቅተን ማለት ነው። so we have to enjoy ወደፊት የመለወጡን ነገር። ግልጽ ነው። we have to enjoy ያ ነው እንትኑ። responsibility of the leader to make sure that relationships are maintained የእናንተ ስራ ነው። ግልጽ ነው። እንደ ሊስኒንግ ጠዋት ያልነው ኮሚኒኬሽን፣ ቅንነት፣ ኦፖርቹኒቲ ማየት፣ ኢኖቬሽን፣ አንደርስታንዲንግ አዘርስ። ግልጽ ነው። ሊስን ማድረግ ሊስኒንግ በጣም አስፈላጊ ነገር ነው እና ድሮኛ እንደ ጆክ ሴትና ሴት ቢጣላ ነው ቶሎ የሚታረቀው፣ ወንድና ወንድ ቢጣላ ነው ቶሎ የሚታረቀው የሚል ጥያቄ አለ። ማን ነው ቶሎ የሚታረቀው? ሴቶች ናቸው ቶሎ ተጣልተው የሚታረቁት ወይስ ወንዶች? ወንዶች ናቸው ቶሎ የሚታረቁት። ለምን? ብዙ አይጣሉም። ኦኬ። ሴቶቹ እንዳትናደዱ ግን ሴቶች ናቸው ቶሎ የሚታረቁት ይባላል። ለምንድን ነው ሲባል ሴትና ሴት ሲጣላ አሉ ይነጋገራሉ። እንደዚህ ወገባቸውን ይዘው ንገሪኛልሽ አይደል እነግርሻለሁ እሺ ምናምን ይባባላሉ። በደንብ ነው የሚነጋገሩት አሉ። ከዛ ሁለቱም ቤት ሄዳሉ። ቁጭ ብለው ሲያስቡ ምን ሆኜ ነው ግን ቅድም ይሄን ሁሉ ነገር ልክ አይደለም ምናምን ብቻ ይቅርታ ጠይቃታለሁ ምናምን ይላሉ። ትላለች ያቺኛዋም ትላለች። ከዛ ባክሽ ይቅርታ ቅድም ልክ አልነበረ አንቺ ምን አጠፋሽ እኔ እንጂ ያን ሁሉ በጣም አይደማመጡም ነበር ነው ሲሰዳደቡ። ሁለቱም ይሳደባሉ እንጂ ይሄ አንድ ሴትዮ ነው የነገሩኝ። እኔ ዝም ብዬ ጥያቄ ውስጥ ጠይቃቸው እሳቸው እኔ የፈጠርኩት ምን ለዘሞራል ኦፍ ዘ ስቶሪ ምንድነው? ስንነጋገር መደማመጥ አለ። we have to distinguish between መነጋገርና መደማመጥ።
መስማትና መስማማት በደንብ አዳምጠን አላል ሰምተ ነው by the way skilled leaders they listen and if they don't agree they can comfortably say no አዳምጠህ ጨርሰህ ፈገግ ብለህ ያልከውን ሰምቻለሁ ይኸውልህ መስማቴን ለማረጋገጥ ልድገምል ይሄን ያልከው and because of this because of the goal ጋር ይሄ ስለማይሆን I don't agree ወይም ደግሞ አንድ ነገር ስንጠየቅ ሁሉ ጊዜ I don't agree ብቻ አይደለም መልሱ ግልጽ ነው ለማንኛውም ጥያቄ 3 መልስ ነው ያለው ሊደርስ 3 መልስ ነው ያለው ሪኩዌስት የኮሙኒኬሽን አይነት ነው አንድ ሰው ሪኩዌስት ያደርጋል መልሱ 3 ነው ለምሳሌ እኔ ጀማልን እስክሪብቶ ጠየቅኩት እስክሪብቶ ስጠኝ አልኩት ያለው መልስ 3 ነው አይደል አንደኛው አልሰጥም ነው የመጀመሪያው ወይም ከፖዚቲቭን ጀምር የመጀመሪያው yes ነው ሁለተኛው ኖ ነው ሶስተኛው ካውንተር ኦፈር ይባላል አጋውና ለውጥ የሚያመጣው መንገድ ወደ ጎል መመለስ ነው ምንድነው ጎሉ ከዛ ስቲል ጎል ፈልጋለሁ ግን የተፈጠረው ሪያሊቲ ኦኬ ስለዚህ ይሄን በዚህ ሪያሊቲ ሁሉ ወደ ጎሉ ለመሄድ ምን አማራጭ አለኝ ኦፕሽኖች ኮስት አላቸው ብያለሁ ሪሶርስ ይፈልጋሉ ጊዜ ይፈልጋሉ ኦኬ am I still ready to pay the price for the options so that I get the goal እንላለን ሰርኩላር እና በእያንዳንዱ ስቴፕ ላይ ጎሉን ማስታወስ አለበት ከዛ አክሽኖች ይመጣሉ አክት እናደርጋለን እንወጣለን you can write a full book በዚህ በእንትኑ ላይ አንድ ኤግዛምፕል ወስደህ ማለት ነው what if ይያልክ እዚህ እንዲ ይያልክና ዲስቲልድ ሆኖ ሲወጣ ነው ሞዴሉ ግሮ ሞዴል እንደዚህ ጫጭር ለመያዝ እንዲመች ነው እንጂ is not as simple as እንደዚህ እንዳስቀመጥናት ሊኒየር አይደለችም no it is not linear አይደለችም ሲሪየስ ናት ሌላ አንድ ኤክሰርሳይዝ ብንሰራ ደስ ይለኛል ቆይሶን ኤክሰርሳይዝ እንሰራለን በግሩፕ እንሆንና ማለት ነው የሼር ዲቪዥን ኤክሰርሳይዝ እንዳልከውም ጎል እና የቪዥን የኦርጋናይዜሽን ሲሆን እና መልቲፕል ሰዎች በሚኖሩበት ጊዜ ፕሮፐር ለውጥ እንዲመጣ it has to be shared ቪዥኑ ሼርድ መሆን አለበት ጎሉ ሼርድ መሆን አለበት አላይመንት መፈጠር አለበት የኢንተርፕረነሪያል ሊደርስ ፎር ዛት ማተር የማንኛውም ሊደር አንደኛ ስራው እኮ ቲሙ ማለት ነው ጎሉን አንደርስታንድ እንዲያደርግና ሼር እንዲያደርግ ማድረግ ነው እና አሁን ምን አንተ ከምትለው ጋራ ምን አስተዋወሰኝ መሰለ የቼንጅ ማኔጅመንት ላይ በጣም ግሎባሊ ያው ቁጥር 1 የቼንጅ ማኔጅመንት ፕሮፌሰር የሚባለው ጆን ኮተር ነው ጆን ኮተር የሃርቫርድ ማኔጅመንት የቼንጅ ማኔጅመንት ሳይንቲስት ነው እና በሱ ጽሁፎች ሊዲንግ ቼንጅ ዘ ሃርት ኦፍ ቼንጅ ዘ ቲፕ ኦፍ ምንድነው ዘ አወር አይስበርግ ኢዝ ሜልቲንግ የሚባሉ መጽሐፎች አሉት እና በጣም የታወቀ እንትን ነው ምን መሰለ የሚለው በኦርጋናይዜሽን ደረጃ ለውጥ ልትመራ ከሆነ ማለት ነው ጎል ኤንድ ቪዥን at top level it has to be 100% shared 3 ቫይስ ፕሬዚደንት 10 ዳይሬክተር ካለ እነዚህ 13 ሰዎች ጋር ሼርድ አለመሆን አይችልም ሼር ያላረገ ሰው መውጣት አለበት at top ነው ማለት as you go down shared መጠኑ እየቀነሰ ሊመጣ ይችላል
ቦተም ላይ ስትደርስ 20% ሼርድ ከሆነ ቪዥኑ ሊበቃ ይችላል። ቢኮዝ ነገሮች ምንድነው እየሆኑ የሚሄዱት? ከታች ወደ ላይ ሲሄድ ነገሮች ከላይ ወደ ታች ሲወርዱ ከሊደርሺፕ ወደ ማኔጅመንት ከስትራቴጂ ወደ ኤክስኪዩሽን እየወረደ ስለሚመጣ ችግር አይፈጠርም። ግን 5 ቶፕ ሊደርስ ካሉ ለምሳሌ 3 ፕሬዚደንት እና ምናምን 7 ካሉ ከሰባቱ ውስጥ 2 ሰው ማይስማማ ከሆነ የትም አደርስም። ግልጽ ነው። ሶ ሼርድ እስኪሆን ድረስ there has to be a discussion. ሼርድ እስኪሆን ድረስ there has to be a negotiation. ግልጽ ነው። ከዛ በኋላ ግልጽ የሆነ ከዋናው ቪዥን ጋር የሚጣላ የሚጋጭ አቋም ሰው ከያዘ ዲስከስ ተደርጎ በክብር ሪዛይን አድርግ መባል አለበት። ያስ አለዛ ሊሰራ አይችልም ስራ። ሶ አት ቶፕ ሌቭል ጎልስ ሃዝ ቱ ቢ ሼርድ 100%። ወደ ታች እየወረድክ ስትመጣ እየቀነሰ ሊመጣ ይችላል። ሚድል ማኔጅመንት ላይ 65-70% ጎል ሼርድ መሆን አለ። ታች ስትወርድ 20% ሊበቃ ይችላል። ግልጽ ነው እንጂማ ኢን አይዲያል ሴታፕ እኮ እስከ ታች ድረስ ለምሳሌ ምሳሌውን በሌላ ተሰዱት። ለምሳሌ የናሳ ጃኒተር ታሪክ አለ አይደል? የናሳ ጃኒተር ታሪክ እኮ the janitor has shared the NASA mission. የናሳ ሚሽን ምንድነው? is putting the man on moon ነው። በ60ዎቹ ራሻ ቀድማ ጨረቃ ላይ ወጣ ስለነበረ አሜሪካኖቹ እንዴት ተቀደምን ብለው አብደው የአሜሪካ መንግስት አስቲ ጆን ኤፍ ኬኔዲ ይሁን ማን ነው በሰጠው ሚሽን 10 years ማን ኦን ዘ ሙን ማስቀመጥ አለባችሁ ተብለው እየሰሩ ነው። እና የሆነ ግሩፕ ኦፍ ቪዚተርስ ሲመጡ ትጠርጋለች ሴትዮዋ። ጃኒተሯ እያጸዳች ነው። what are you doing ሲሏት ምን እየሰራች ነው ሲሏት እየጠረኩ ነው አላለች። ምንድነው ያለችው? እነዛ ሰዎች ሰውን ጨረቃ ላይ እንዲያወጡ እየረዳዋቸው ነው አለች። ግልጽ ነው። I'm helping those guys put in a man on them. ኢቭን እዛ ድረስም ሼርድ ይሆናል ማለት ነው። ሶ ምንድነው የኢንተርፕረነር ሊደርስ ቅድም ብለናል። ትልቁ መታወቂያቸው ኮሙኒኬተርስ ናቸው። ፎርማል ኮሙኒኬሽን፣ ኢንፎርማል ኮሙኒኬሽን፣ ኢንሴንቲቫይዝድ ኮሙኒኬሽን መቀጠል አለበት። ክላሪቲ ኦፍ ኮሙኒኬሽን ክሊር መሆን አለበት። ያ ካልሆነ ምንድነው የሚሆነው መሰላችሁ? ቪዥን ሼርድ ካልሆነ በቂ ሼርድ ካልሆነ እዛ አክቲቪቲው ሲሰራ some people ወደዚህ ይሄዳሉ፣ some people ወደዚህ ይሄዳሉ፣ some people ወደዚህ ይሄዳሉ። ግልጽ ነው። በጣም ኢነርጂ ይባክናል፣ ሪሶርስ ይባክናል፣ ኢሞሽን ይባክናል፣ ኮንፍሊክት ይበዛል። ኮንፍሊክት በጣም ይበዛል። ቪዥን ሼርድ አለመሆኑን ከማወቂያ ሊትመስ ቴስቶች መሃል ማለት ነው አንዱ ፍሪክሽን እና ኮንፍሊክት ከበዛ ኦርጋናይዜሽኖች ውስጥ ኮምፕሌንት በጣም ብዙ ካለ በተወሰነ ደረጃ ቪዥን ሼርድ አልሆነም ማለት ነው። ሂውጅ ሀሜት ካለ እንደገና ሰዎች ደግሞ እንትናቸው የማይናገሩ ከሆነ ማይንዳቸውን ግልጽ ነው እናውቃለን ብንናገር እናልቃለን እና የሚሉ ከሆነ ማለት ነው እና ብቻ ተናገሯ ምናምን ተብለው ዘበኛ ታውቃለህ ችግር አለ። ምንድነው ተናገሩ? አረ በጣም ችግሩን ለናገር ችግር አለ ምናምን አሉ። እንደዛ አይነት ኢንቫይሮንመንት ውስጥ ቪዥን is not shared, power relationship is not right, rule of law may be lacking. ግልጽ ነው። ኢንፎርማል ግሩፕስ አር ራኒንግ ሊሆን የሚችለው ማለት ነው። ግልጽ ነው። እና ይሄ በጣም እንትን ነው ቪዥን ሼሪንግ እና ጎል ሼሪንግ የሪሌሽንሺፕ ጉዳይ ነው። በደንብ የትልቅ አክሽን የምትፈልግ ከሆነ
ትልቅ አክሽን የምትፈልግ ከሆነ ትልቅ ሪሌሽን ያስፈልጋል። ይሄ የአንድ ሊደርሺፕ አስተማሪያችን ሲያስተምረን ድሮ የአሸዋ መከመር፣ አሸዋ የምትከምር ከሆነ ለምሳሌ መከመሩ አክሽን ነው። ግልጽ ነው። በጣም እንደዚህ መከመር የምትፈልግ ከሆነ ወደ ላይ አሸዋውን ምኑ ነው መስፋት ያለበት? ቤዙ ነው። so the base is the relation, the base is the relation, the height is the action. so ትልቅ አክሽን የምትፈልግ ከሆነ ትልቅ ሪሌሽን ያስፈልጋል። ለምሳሌ በድሮው የዩኒቨርሲቲው ነን ኦቶኖመስ ወይም በኖርማሉ ጊዜ ይሄንን ኢንስቲትዩሽን ለመምራት የሚያስፈልገው ሪሌሽን ኦቶኖሚውን ለመምራት አይበቃም። the relation has to be big። ልክ እንደ አሸዋው ክምር ነው። the higher you want to put, the wider the base should be. so vision shared እንዲሆን ሪሌሽን በጣም መስፋት አለበት። ኮሚኒኬሽን በጣም መኖር አለበት። ሪሌሽን ስል ፎርማል ሪሌሽን፣ ኮንትራክትስ፣ ሎውስ፣ የፐርፎርማንስ ኪ ፐርፎርማንስ ኮንትራክትስ፣ እነዚህ አይነት ነገሮች በደንብ ተሳልጠው መሰራት አለባቸው። ክሊር መሆን አለባቸው። ልክ እንደ አሸዋ ክምር ውሰደው ኢታስቱ በተለይ ቶፕ ሊደርሺፕ ላይ ሪሌሽንሺፕ ሃዝ ቱ ቢ ኦልሞስት 100% ሼርድ ቪዥን መኖሩ መረጋገጥ አለበት፣ ያስፈልጋል በጣም። አለበለዚያ ገመድ ጉተታ የሚባለው ነው የሚሆነው ኦርጋናይዜሽን ውስጥ ማለት ነው። ባታረጎም ችግሩ ሶ ኢሚዲየትሊ ማሰብ የሚያስፈልገው ስቲል ጎሉን እንፈልገዋለሁ ወይ ነው። ስቲል ጎሉን እንፈልገዋለሁ፣ ስቲል መድረስ አለ አቴኒ ሚንስ መድረስ አለብኝ። the reality is ጎማ ፈንድቷል። ኦኬ ስቲል ጎሉን ፈልገዋለሁ። አዎ ሶ what are the options ወደሚል ወዲያው ትሄዳል። ስኮርት መፈለግ ነው፣ እዛ ጋር ከኪሴም ቢሆን አውጥቼ መግዛት ነው። ኖ በሚያልፈው ባስ ላይ መንጠልጠል ነው። ኦፕሽንስ ግልጽ ነው። ኮንትራት መፈለግ ነው እዛው አካባቢ ቢኮዝ ከጎሉ ጋር ሲወዳደር ኮንትራቱ ያዋጣል። ገብቷል። what are the options? አንዳንዱ ኦፕሽን ውድ ነው። ኦኬ ስቲል ጎሉን ፈልገዋለሁ ትላለህ በዚህ ኦፕሽን። አዎ ስቲል ጎሉን ፈልገዋለሁ። ስለዚህ ኦፕሽኖቹን ታስቀምጥና what actions ብዙ ጊዜ ብሬክ ወደ ዋት አክሽን። ስለዚህ ወደ አክሽኑ ትሄዳለህ ማለት ግልጽ ነው። ካልኩሌት ታደርግና ኦፕሽኖች ትወስድና ወደ እንትኑ ትሄዳለህ። ስቲል ግን ራስን የምጠይቀው ምንድነው? በዚህ አክሽንም ጎሌን አሳካለሁ ወይ? እንደውም ሄንሪ ፎርድ ነው ማን ነው አንድ አባባል አለው እኮ ችግር ማለት አይናችንን ከጎል ላይ ስንነቅል የምናየው ነገር ነው። ግልጽ ነው። ጎሉ ላይ ካተኮርን ኢሚዲየትሊ ሪያሊቲውን ቶሎ እንፈትሽና ወደ ኦፕሽኖች እንሄድና ከኦፕሽኖቹ ወደ ምን እንሄዳለን? ወደ አክሽኖች፣ ወደ ዋት አክሽን እንሄዳለን። ይሄ ካያችሁት ማለት ነው ኤ ሞዴል ከፊት ያሉትን ስፔሊንጎች ከወሰዳችሁት ወደ ታች ስታነቡት ምን ይላል? ግሮ ይላል። ብሬክዳውንን ጎል ላይ ተመስርተ ከፈታኸው ዩ ግሮ። ኔክስት ታይም ዳት ብሬክዳውን ሲመጣ አይገርምም ቢኮዝ ዩ ሃቭ ኦልሬዲ ግሮውን ዳት ፕሮብለም። ግልጽ ነው። ሰዎች ተመሳሳይ ችግርን 10 ጊዜ ካወሩላችሁ they don't know the grow ሞዴል ማለት they are not growing out of that problem ማለት ጎል ኦሪየንትድ ፕሮብለም ሶልቪንግ አድገ ነው የምትወጣው። ኔክስት ታይም ከዛ የተሻለ ነው የምታረገው። ስለዚህ ያለባቸው ኔክስት ታይም እንዲህ አይነት ነገር ሲገጥመው ምንድነው የሚያደርገው?
ከፍላይቱ አንድ ቀን ወይ ሁለት ቀን በፊት አዲስ አበባ ገብቶ ያድራል። ግልጽ ነው። የፈጀውን ይፍጅ በአውሮፕላን ይሄዳል። ግልጽ ነው። ይሄ ለምንም ተጠቀሙበት ይሄን ሞዴል። ጥያቄው ምንድነው? የሆነ ነገር ገጠመን፣ ብሬክዳውን፣ ችግር፣ ቻሌንጅ መጣ። ችግርን ችግር የሚያደርገው ጎል ነው። ስለዚህ ጎሌ ምንድነው ነው? ጎሌማ ይሄ ነው። ግልጽ ነው። አሁን ኮሌክቲቭሊም እንደ ቶፕ ሊደርሺፕም our goal is to realize autonomy. the reality is ብዙ ሰዎች አልገባቸው። ኦኬ the reality is ገንዘቡ አጠር ያለ ነው። the reality is ሲቪል ሰርቪስ ህጉን እየለወጠ አይደለም። the reality is ፋይናንስ ሚኒስትሪ የሚሰጠው ኦኬ this is the reality. do we still need the goal? ምን አማራጭ አለ? እናቱ ጎሉ ግድ ነው መጥቷል። so what are the options? the options are internal resourceአችንን ኢንቨንተሪ ማድረግ ነው። the options are ያልተጠቀምናቸውን አቅሞች ማወቅ ነው። we have professors, we have doctors, we have engineers, we have a hospital, we have this, we have that, we have these are our resources. then what actions? projects. ድሮ በአመት 100 ግራንት ምንጽፍ ከሆነ አሁን 100 ጊዜ 100 ግራንት መጻፍ። what are the options? ድሮ ሁሉ ነገር በእንተምና ኤአይ መጠቀም መጀመር፣ ፓወርፉል ኤአይ፣ ኤጀንቲክ ኤአይ ጭምር እንደገና በደንብ these are the options, then actions። እንዲህ ያረግን ፈታለን ማለት ነው። ግልጽ ነው። are you together? ይሄ ሞዴል ለብዙ ነገር ይሰራል። አንድ ለሲምፕል ሞዴል ለሲምፕል ብሬክዳውን አንድ የሰራሁትን ልንገራችሁ እና እኔ ባልና ሚስት ምናምን የሚባል ነገር ሲጣላ ይደብረኛል። ማለት እንደሚጣሉ አውቃለሁ፣ ይቻላል፣ እኔም እጣላለሁ። ግን ማስታረቅ ምናምን የሚባል ቦታ ሂጄ አላውቅም። አንድ ቀን ተገድጄ ሄድኩ። ግድ ነው። ጓደኛችን ነው፣ ዶክተር ነው፣ ትልቅ ክሊኒክ አለው። ሚስቱ የሃውስ ዋይፍ ነች፣ ጥሩ ልጅ ነች። ግን ዲስ ታይም እንደነካት አላውቅም፣ አበደች እና እሱም አበደ። ከዛ ጓደኞቻችን ይሄን ነገር ዝም እንላለን እና ተሄደ ማለት ነው። ሄድን፣ ቁጭ አልን። ከዛ ጨነቀኝ። እኔ ደግሞ አስታርቆ የሚያቅሰውም አልጠየቅኩም። እንዴት ነው ሽማግሌዎች የሚያስታርቁት? ከዛ አውት ኦፍ ዘ ብሉ ሳላስበው ግሮ ሞዴል አንጎሌ ውስጥ መጣ ማለት ነው። ቆይ እቺን ነገር በቃ ለምን እኔ ኤክሰርሳይዝ አላረግም ግሮ ሞዴል ምናምን አልኩኝ። ከዛ ሁለቱንም እኔ አንድ ጥያቄ አለኝ አልኩ። አዎ አላማችሁ ምንድነው ማለት ነው? አይ ግባችሁ ምንድነው? እናንተ ይሄን ትዳር በተመለከተ ምንድነው ግባ? አንተ አላማ ምንድነው? አንቺ ምንድነው አላማሽ? ማለት ምንድነው? አይ አልገባንም ምናምን። አይ ትንሽ ላብራራላችሁ። ሶስት ልጆች አሏችሁ እዚህ ጋር። እኛ ስናቅ እንደዚህ አይነት እንትን አልነበራችሁም። ምንድነው እንትኑ ምናምን። ከዛ እሷም ቴዲዬ እኮ ምናምን ትላለች ማለት ነው። አሁን ባልና ሚስት ሲጣላ ይባላል እንደ ጆክ ስቲል በድሮ በሚጠራው ስም በቁልምጫ ከጠሩ ሰላም ነው፣ ይታረቃሉ። ከባዱ ሰውየው ማለት ከጀመረች እሷ እና እሱም ሴትዮዋ ምናምን ካለ ወይም እሷ ጌታው ምናምን ካለ እንደሱ ካሉ ነው ከባዱ። የሆኑ ሽማግሌ ናቸው የነገሩኝ አንድ ጊዜ እና ከዛ እኔ ተስፋ አየሁ። በቃ እሷ ቴዲዬ እኮ ምናምን እሱም ይላልና ከዛ እሱ እኔማ አለ አይደለ ነገር ቢበርድና የሆነ እኛ እኔ ልጆቼን ማሳደግ ነው ፈልገው አለ እሱ ማለት ኦ አሪፍ ጎል ተገኘ፣ ደስ አለኝ። ወዲያው አንቺ በዚህ ጎል ይሄን ነገር ተስማሚ ባል ልጆቹ እንዲያድጉ ትፈልጊያለሽ ምናምን? አዎ ኦኬ፣ ልጆቹ ያለ እናንተም ሊያድጉ ይችላሉ። ግን what is the reality? ያው በቃ ተጣልተዋል፣ ተጨቃጭቀዋል፣ ምን ብለዋል፣ ምንድነው የሆነው ምናምን ምንድነው ያደረገሽ? ጊዜ አይሰጠኝ ክሊኒክ ነው የሚለው የተረፈውን ጊዜ ጓደኞቹ ጋር ነው። ምንም የለኝም እኔ ጊዜ ቅዳሜ እንኳን እራት በልተን የምናውቀው በአመት ምናምን እንዲህ ያህል ቁጥር ነው። በቃ ነፍ ኦኬ that's the reality። ይሄ በቃ ግልጽ ነው። እሷ ያለችው ልክ ነው አይደል? አንተስ ምንድነው ችግር? አትረዳኝም፣ ትጨቃጨቃለች፣ ጊዜ አይሰጠኝም ነው የምትለው። እሺ ግን እስቲ ልጆቹን ማሳደግ ትፈልጋላችሁ እንዴ? በጣም አንቺ እስቲ ትፈልጋላችሁ በጣም። አሁን ጎሉን ይፈልጉታል።
በቃ ኢዚ ነው። አሁን ይሄ አሁን ጎሉን ስለሚፈልጉት አሁን ሪያሊቲውም ተበትኗል። ወዴት ነው የምንመጣው? ኦፕሽንስ። ስለዚህ አንተ ምን የተለየ ነገር ምን ማድረግ ትችላለህ? ጊዜ ለመስጠት አንዳንድ ነገር እኔ እኮ ለምሳሌ ክሊኒክን ብትመጣ ደስ ይለኛል። መጣ ብታይ እኔ የምሰራውን ነገር እዛም ብታይ ምሳ ይዛ ብትመጣ ምን ያው ሆቴል ከምበላ ሰልችቶኛል። እና መኪና አላት ምን አለ ውሃ ምሳም ይዛ መጣ ብንበላ ምናምን እንደ እሱ እሺ በል እንጂ እኔ ደስ ይለኛል አግኝቼ ነው ትላለች እሷ። ዲሳይዝ ፋይ ያርፍ ነው። እቺን ያዟት። ከዛ አንዱ ጓደኛ እንደውም አንቺ ቆይ ማታ ሲመጣ ምናምን ከመነጫነጭ እንዲህ ብለሽ ምን አለ ውሃ ሙቀሽ ብትጠብቂው ብታጥቢው ማሳጅ ብታረጊው ምናምን ይላል አንዱ እንደቀልድ። ይሄማ ጥሩ ነገር ነው እሱ ብቻ እሺ በል እንጂ ምናምን ትላለች እሷ። አንተ እንዴት ነው? these are the options. then what actions? ልጆቹን ታሳድጋላችሁ። አንተም ጊዜ ለመስጠት ትሞክራለህ፣ አንቺም ለመረዳት ትሞክራለህ። በሉ ታረቁ አለቅ። ትሪኩን የሰራው is the goal። ጎሉ ከሌላቸው ሪያሊቲው ላይ ነው የሚያተኩሩት፣ እዛው ላይ ነው የሚነጫነጩት፣ ብሌም ነው የሚሆነው እንትን ነው። ሶ አለቃው ናችሁም ሰው ስትመሩ የምትመሩት ሰው ከተናደደ ወይም ከከፋው ብሬክዳውን ነው። ለምን ከፋው? ሪሊ የከፋው የሆነ ጎል ቢኖረው ነው የሰው። ስለዚህ ምንድነው ጎልህ ብሎ መጠየቅ። ሪያሊቲው ከፍቷል፣ ስቲል ጎሉን ትፈልጋለህ። የኔና ያንተ ጎልስ አንድ ላይ መምጣት ይችላል ወይ? አላይ እንዲሆናል ወይ? ከዛ ምን ኦፕሽኖች አሉን? ከዛ ማን ምን ይስራ ስትሉ ችግር ይፈታል። አሁን ይሄን ቱል እንደ ቱል ውሰዱት፣ እንደ ፐርሰናል ቱል። የሆነ ኢሹ ሲገጥማችሁም ጎሉን ይዩት። ግልጽ ነው። እንትኑን ተውትና ማለት ጎሉን ይዩት። ብዙ ቦታ ነው አፕላይ ነው። ለምሳሌ ሲምፕል ያው መጠጥ ቤት ሆነ ጠብ ሊመጣ ይችላል ወይም የሆነ ምናምን ማለት ኢሚዲየትሊ ጎል አድርገህ ማየት ያለብህ በሰላም ቤት መግባት ነው። ኢሚዲየትሊ ጎል ጭንቅላት ላይ ሊመጣ የሚገባው ልጆች ኧረ በላው መጠጥ ቤት ተጣልቶ ደግሞ ተብለህ ሰውየው በጣም አናዳጅ ሊሆን ይችላል። ነገር የፈለገ ሰው አንተ ምንም አላጠፋም ሊሆን ይችላል። the reality is that one. the reality is ክፉ ሰው ገጥመዋል። the goal is you need peace. the option is to go away. ግልጽ ነው። ኦፕሽኑ ከዛ ቦታ መሸሽ ነው። እንደውም ችግር የለው አንተ በጣም ጎበዝ ነህ ታሸኛለህ አቃለው መሄድ። ግልጽ ነው። ሪያሊቲው ላይ ግን እኝኝ ካልን አሳያለሁ አሳየኛ አንተ ማና ብትመታውም ብትመታም ተሸንፋል። ግልጽ ነው። ጎል የሆነ ኢሹ ሲገጥመን የሆነ ችግር ሲገጥመን ምንድነው ጎሉ ነው። ሚንቶ ፈንቶ የሆነ ከጎላችሁ ጋር ምንም የማይገናኝ ነገር ከሆነ ዝም ብለህ መሄድ ነው። the reality is ምንም አያመጣም፣ ጎሉን አይነካውም። the option is ዝም ማለት ነው። the what action is መሄድ ነው ከዛ ቦታ አለ። ጎል እና ይሄ መንገድ ይሄ ጉዟችን አልጋ ባልጋ አይሆንም። ብሬክዳውን ይኖረዋል፣ ቻሌንጅ ይኖረዋል። ግን ቻሌንጁን የምንፈታበት ምክንያት ፓወርም አይደለም እልቅናም አይደለም መቅጣት መቻላችንን ብቻ አይደለም። ጀማል ጎሉና ጋር ያልተስማማንን ሰው መጠየቅ አለብን። ጎሉ ጋር ከሌለ ምንም ልታረጋችን። አይ በቃ ፈረንጆች ለዚህ እኮ ነው ሪዛይን አድርግ ይላሉ። ታውቃላችሁ ፈረንጆቹ ጋር በጣም በቃ ከዚህ ጎል ጋር አይሄድም የሰውዬ። ከዚህ ያለው አማራጭ ምንድነው? ፕሊስ ሪዛይን አድርግ። በክብር ይሄ ምንድነው ዲግኒፋይድ እንትን ይባላል እነሱ ጋር በክብር። አለዚያ ምን ሊያደርጉት ነው? ያባሩት ነው እነሱ። ግልጽ ነው። ግን በቃ በመከባበር እንለያይ አይነት ነገር ማለት ነው። ኤኒዌይ ጎል ያስታርቃል። ጎል ኦፕሽን ያመጣል እና at the end of the day goal oriented problem solving ግሮ ሞዴል ነው የሚባለው። ግሮ ሞዴል የጎግል ብታረጉትም በጣም በሰፊው ተጽፎበታል። ባይዘው የታወቀ ማኔጅመንት ቱል ነው።
በጣም ብዙ ምሳሌዎች ታያላችሁ። ለራሳችሁ ግን ከፐርሰናል ከትንንሽ ነገር ጀምሮ ተጠቀሙበት። ግልጽ ነው። የተጣላን ለማስታረቅም ራሱ ይውላል ግሮ ሞዴል። ከችግር ለመውጣትም ይውላል ግሮ ሞዴል እና አንድን ብሬክዳውን ወይም ችግር የሚያደርገውና ሆት የሚያደርገን ጎሉ ነው። ስለዚህ ጎሉን ክላሪፋይ አድርገን ሪያሊቲውን ደግሞ በደንብ አናላይዝ ሲንተሳይዝ አድርገን ኦፕሽኖች አስቀምጠን አክሽኖች ስንወስድ እናድግና እንውጣለን ከችግሩ ላይ። ኔክስት ታይም ተመሳሳይ ችግር ሲመጣ አውቀነዋል ኦልሬዲ። ባለፈው እኮ እንዲህ ነው ይታልፋል። ኖ ፕሮብለም። ችግርም አይሆንም። እኛ ከችግሩ በላይ ነን ያን ጊዜ። አር ዊ ቱጌዘር? ጉድ። ኤኒ ኩዌሽን ሶ ፋር? ሪፍሌክሽንስ? አንድ 10 ደቂቃ ሪፍሌክት እናድርግ እስቲ። የኤኒ እንትን ጥያቄም ካለ ጮክ ብላ አውራ። ምናልባት የኔ ጥያቄ አሁን የጎል ሪያሊቲ ኦፕሽን አክሽን ነገሮችን ሊኒየር አድርገን ስናያቸው ነው። ነገሮች ፍሉድ ሲሆኑ አዶን ነው እንዴት እንደሚሰራ አሪፍ ጥያቄ ነው ይሄ። በጣም ፍሉድ ነው ልንገርህ። በጣም ፍሉድ እና ሰርኩላር ነው። ለምን መሰለህ? እንደዚህ ነው ነገሩ የሚጀምረው። ከዚህ አይደለም። ችግር ሲገጥም ሪያሊቲ ላይ ነው የሚጀምረው። እኛ ለመጻፍ ነው እንደዚህ ያስቀመጥነው። ችግር ሲገጥም ሪያሊቲ ነው፣ ብሬክዳውን ሪያሊቲ ነው። ከዚህ ምንድነው የምታደርገው? ዩ ጎ ቱ ዘ ጎል፣ ዩ አስክ ዘ ጎል፣ ዱ አይ ስቲል ኒድ ዘ ጎል ትላለህ። የስ የሚል ፊድባክ ታገኛለህ። ሰርኩላር ነው። አየው አይደል? ዱ አይ ስቲል ኒድ ዘ ጎል፣ የስ የሚል ታገኛለህ። ሶ ዋት ኢዝ ዘ ሪያሊቲ? ነፍ መልስ ታገኛለህ። ሪያሊቲ 1፣ ሪያሊቲ 2፣ ሪያሊቲ 3 ችግሮቹ እነዚህን ይዘህ ዱ አይ ስቲል ኒድ ዘ ጎል ብለህ ትጠይቃለህ። የስ አይ ኒድ ዘ ጎል የሚል መልስ ይመጣል። ኦኬ ዴርፎር ዋት አር ዘ ኦፕሽንስ የሚል ታመጣል። ኦፕሽኖቹ ኮስት አላቸው፣ ሪሶርስ ይፈልጋሉ፣ ኮሚትመንት ይጠይቃሉ። ስለዚህ ዱ አይ ስቲል ኒድ ዘ ጎል ዊዝ ዲስ ኦፕሽንስ ብለህ ትጠይቃለህ። የስ የሚል መልስ ይመጣል። ፊድባክ ሉፕ አፍተር ፊድባክ ሉፕ አፍተር ፊድባክ ሉፕ። ከዛ ዋት አክሽንስ ጋር ትመጣለህ ማለት ነው። ሶ ሊኒየር አይደለም ልልህ ነው ዶክተር። በጣም በሲምፕል ኤግዛምፕል ላስቀምጠው። ብሬክዳውን ጎል ነው። ለምሳሌ የማነው ስምህ? ለምሳሌ አለባቸው ለንደን ላይ የሆነ የ20 ቀን ስልጠና አግኝቷል እና አንድ $20,000 ሊያገኝ ይችላል እንበል እና ትሄዳለህ ወደ አዲስ አበባ። ግልጽ ነው። ከዛ ጀማል ተንቀራፎ ሾፌር መደበልህ። በመኪና ነው የሄድከው፣ በአውሮፕላን አልሄድክም። ከዛ የሆነ እንትን ጋር ጎማ ፈነዳ። ፍላይት ትላለህ፣ ታያለህ፣ ሰዓቱ ምናምን ትላለህ። ምንድን ነው የሚሰማ? አሁን ከባድ ጭንቀት ነው የሚሰማ። ይኸው መጥፎ ብሬክዳውን። ምክንያቱም ከ2 ሰዓት በኋላ 3 ሰዓት በኋላ አዲስ አበባ መግባት አለብህ። ከ5 ሰዓት 4 ሰዓት በኋላ ፍላይት አለ። ነገ ነው የሚጀመረው። እንትኑ ከባድ ነው አይደል? በጣም ነው የምትጨነቀው። ይህንን ያለባቸውን ጭንቀት በጣም ጭንቀት ያደረገው ጎሉ ነው አይደለ? ምክንያቱም ያንን ሚስ ማድረግ አፈልጉ እና ጎማ ልክ ሲፈነዳ ሾፌሩን ዞር ብለህ ወይ በክሪ ነው ወይ አንድነት ነው አንዱ ነው ዞር ብለህ ስታየው ስትለው ወይኔ እስኮርት እኮ የለኝም ይላል። የበለጠ ታብዳለህ። ያማል እንዴ ያለ እስኮርት ትላለህ። ያ ጎል ስላለ ነው። ከዛ በቃ አብደህ እዛው ጋር ምንድነው መሆኑ እያልክ ዞር ስትል ዋትስአፕ ጥሪር ብሎ ዶክተር አበበ አለባቸው የኛው ትሬኒንግ ለ15 ቀን ተገፍቷል፣ ትኬትንም ቀይረን ልከናል፣ ዋትስአፕ አይታል ቢሉ ምን ይሆናል? ኢሚዲየትሊ
ይቅርታ ትለዋለህ ሾፌሩን ሰደበው ተነጫነጭ ብሬክዳውኑ አሁን ችግር መሆኑ ይቀራል ወይም ይቀንሳል። ለምን? ጎሉ ምን ስለሆነ ነው? ጎል ነው ብሬክዳውኑን የሚያደርገው። ስለዚህ የብሬክዳውን ማኔጅመንት ቴክኒክ ስታርትስ ፍሮም ዘ ጎል ኖት ፍሮም ዘ ሪያሊቲ። ዘ ጎል ኢዝ ኤርፖርት መድረስ ነው ያንተ። ዘ ሪያሊቲ ኢዝ ጎማ ፈንድቷል። ስለዚህ ይሄን ነገር ማኔጅ ማድረግ ቢኖርብህ ማለት ስልኩን ደውሎ ቀየሩ የሚለው ባይፈጠር ስቲል መሄድ ቢኖርብህ ማኔጅመንቱ ምንድን ነው የሚሆነው? ጎል አለ እዚህ ጋር ጎል ዘ ጎል ኢዝ መድረስ ነው። ሶ አሁን ጎማው the reality is ይንገሩን እንጂ ኢምብሪዮ ትራንስፈር ምንድን ነው? ቬተርነሪ ቬት የት አለ? የስ ኢምብሪዮ ትራንስፈር ንገረን እስቲ ምንድን ነው ኢምብሪዮ ትራንስፈር? በሰውም አለ በላሞች ኖርማሊ ኤግዛክት ሎኬሽን ቤት የምትረዳት ነው። አኒማል እንትን የማይች ይባል ቢፎር ፕሬግናንሲ መጨረሻ ወራት ላይ ላሚቷ መውለድ የማትችለው ብሪድ አለ። ከዛ ኤክሰርሳይዝ ላይ ተዛ የመጡትና ወይንም እናቷ ሁምባ ማይጸኗ ማለት ነው ችግር ሊኖርበት ይችላል። ጽንሱ እያደገ ወይም በኦሪጂናል ራሳቸው ሜል እና ፊሜል መስጠት የማይችሉ ከሆነ በጤናማ ላይ ከተገናኘ በኋላ ስፐርም እና ኤጉ ወደ ሌላ ሬዲ ኢምብሪዮ ከተፈጠረ በኋላ ያን ሪሙቭ አድርጎ በሌላ እንዲያድግ ያማድረግ ነገር ነው። አኒማል ቲፒካሊ ቤልጅየም ውስጥ በጣም ታዋቂ ቡል አለ እና ሎካል ላይ በታመን አይቦካል። እነሱ ክሮስ ብሬዷ ራሱ ጥንቃቄ ሪኮሜንዴሽን የሚያደርጉትና ኦልሞስት ሙሉ በሙሉ በኖርማል አይወዱም ላሞች ማለት ነው። የግድ ኦፐሬት ይደረጋል። እና ሌሎቹ ራሳቸው ሰው ላይ አሁን ራሳቸው ማህፀን ልጅ ፈልጎ እዛ ወይ ካልሆነ ኖርማሊ ፕሮዲውስ የሚያደርጓሉ። ስለዚህ ቢዝነስ አፕሊኬሽኑ ምንድን ነው? ኢምብሪዮ ትራንስፈር ለምሳሌ ኢምብሪዮ ትራንስፈር በማስ ፕሮዲውስ ማድረግ ይቻላል። እዚህ አይነቱን ብሪድ ማለት ነው ኢምብሪዮዋን መስራት እና የዛን ብሪድ ዱፕሊኬት አድርጎ በተለያዩ እንትኖች ላይ አት ዘ ሴም ታይም ማለት ነው በመቶ የሚቆጠሩ እንትኖችን ፕሮዲውስ ማድረግ ጂኖ ስለሚፈለግ። ኦኬ መብራት ጠፋ አይደለ? ማለት ኢዝሊ ምንድነው ሲስተሙ? እኔ አሁን ኢምብሪዮ ትራንስፈር ቴክኖሎጂ መኖሩ አይደለም የገረመኝ። ለምን እንደገረመኝ እነግራቸዋለሁ። አሁን አንዲት ላም በጣም 30-40 ሊትር የምትታለብ ውድ ላም ብትኖር ማለት ነው ናቹራሊ እቺ ላም በአመት አንድ ጥጃ ነው መውለድ የምትችለው አይደለ? በኢምብሪዮ ትራንስፈር ግን እቺ ላም በአመት 150 ጥጃ እንድትወልድ ማድረግ ነው። ምንድነው ላሚቷን አንዴ ከወለደች በኋላ የኢምብሪዮ ፋብሪካ ማድረግ ማለት ነው። በየወሩ እንቁላል ስትለቅ ሆርሞን በደንብ ሰጥቶ ሆርሞን በደንብ ሲሰጥ የሚለቀቀው ሆርሞን እንቁላል መጠን አንድ አይሆን። ብዙ ጊዜ ኢን አቨሬጅ 10-15 እንቁላል ይለቀቃል። ያን የተለቀቀውን እንቁላል በሙሉ ፈርቲላይዝ አድርጎ ከዛ ሌሎች ላሞችን አዘጋጅቶ እነሱ ውስጥ መክተት ማለት ነው። 100% የፈረንጅ ላምን የቦረና ላም ላይ አስገብቶ ማስወለድ ማለት ነው። ላሚቷችኛዋ በቃ ሰሮጌት ማዘር ነው የምትባለው፣ ሰርቪስ መስጠት ብቻ ነው። በሰው ላይ አይቪኤፍ እንደሚባለው ማለት ነው። እና እኔ ገረመኝ ይሄ ቴክኖሎጂ አሁን ይደንቃል አይደል? በ1890 ነው የተፈለሰፈው። በ18ኛው 19 ሳንገባ ነው መስራት የጀመሩት ፈረንጆቹ። እኔ ገረመኝ እሱ። እኛ ጋር አሁን ራሱ ገና ሰርቪሱ የለም። በዩኒቨርሲቲ ሌቭልም ሲሞከር አናይም። ስለዚህ በራሳችን ትንሽ በራሳችን መሸማቀቅና ማፈር አለብን። እኩል ነን ከዓለም ጋር የምንል ከሆነ we have to start። መኖ ፋብሪካውን እናመጣለን። ሌላም ሰፖርቱንም የሚደግፍም ካለ እናስደግፋለን። ጅማ ዩኒቨርሲቲ ግን እንዲህ አይነት ነገሩን መምራት አለበት። በ1900 በ1890 ሌሎች ሀገሮች
የደረሱበትን ነገር እኛ በ2025 እና 26 እንደ ድንቅ ነገር ማውራት የለብንም። ግልጽ ነው። ሌላም ነገሮች አሉ እዚህ ሀገር። ግልጽ ነው። ትላንት ግብርና ምርምሮች ጋር ነበርን አልኳቸው አይደል? የኢትዮጵያ መድኃኒት ፋብሪካዎች በአመት የ8 ቢሊዮን ብር ስታርች ኢምፖርት ያደርጋሉ። የመድኃኒት ስታርች ከምንድን ነው የሚሰራው? ከበቆሎ፣ ከካሳቫ፣ በተለይ ከካሳቫ። እኔ አሁን ካሳቫ ኢንዱስትሪ ላይ ስለምሰራ የእኔ ካምፓኒ አሁን ዘ ቢገስት የካሳቫ ካምፓኒ ነው እዚህ ሀገር። በጣም ብዙ የመጀመሪያዎቹ የካሳቫ ዱቄት ፋብሪካዎች ኢትዮጵያ ውስጥ ለመጀመሪያ ጊዜ አሁን መስከረም ላይ ይጀምራሉ። የኛ ናቸው። በዓለም ላይ ግን ካሳቫ የ300 ቢሊዮን ዶላር ቢዝነስ ነው። እኛ እዚህ እንደ እንትን የምናየው ማለት ነው። እና የኔ ካምፓኒ ሚሽን ስቴትመንቱ ምንድን ነው የሚለው? በ5 ዓመት ውስጥ ካሳቫን ተጠቅሞ ቡናን ማለፍ ነው። ቡና ነው ኤክስፖርት የምናቆኛ ቡናን የሚያልፍና የሚደግፍ አዲስ እናደርገዋለን ብለን እየሄድን። ይሄ ነገር በጣም ኋላ ቀር ሳይንስ ነው። ድሮ ቻይና ኤሌክትሮሜካኒካል ኢንጂነሪንግ ተምሮ የመጣ ጓደኛ ነበረኝና ስኳር ፋብሪካ ተቀጠረና 1 ዓመት ተኩል ሰርቶ ለቀቀና ሌላ የራሱን ቢዝነስ ጀመረ ማለት። ምን ነው ምናምን ሰለቸ ስለው ስኳር ፋብሪካ እኮ የ10ኛ ክፍል ፊዚክስ ነው፣ በቃ ደበረኛል። ዋት አይ ሚን ኢዝ በቂ እውቀት ነው ያለው ሀገራችንን ለመቀየር። በቂ ቴክኖሎጂካል ኤንድ ሳይንቲፊክ እውቀት ነው ያለን ብዙ ነገሮች ለመፍታት። ወደ ቴክኖሎጂው እናተኩር። ቬተርነሪ ቴክኖሎጂ፣ ሄልዝ ቴክኖሎጂ፣ ኢንጂነሪንግ ቴክኖሎጂ፣ ምናምን ቴክኖሎጂ አውት ኦፍ ዘ ቦክስ። ግልጽ ነው። እኛ እስክንለምድ ድረስ ፓርትነርስ እንፈልግ። ግልጽ ነው። ከፓርትነርስ ጋር እንስራ ሁሉንም ነገር እስክንለምድ ድረስ። በጣም ብዙ ነገር አለ። ፉድ ሳይንስ ዲፓርትመንቶች አለ እዚህ። ፉድ ሳይንሶች አላችሁ? ማን ነው ፉድ ሳይንስ? እጃችሁን አውጡ እንጂ። ኬሚካል ኢንጂነሪንግ፣ ፉድ ሳይንስ ብቻውን የት ፋካልቲ ነው ፉድ ሳይንስ ያለው? አግሪካልቸር ጋር። ኦኬ አንደርስታንድ ታደርጋላችሁ። ኦኬ ፉድ ሳይንስ በጣም ብዙ ስራ ነው ያለው። ትላንትና ወደ አንድ ጓደኛዬ እባክህ ኑሮ በደንብ አልቻልኩም አለ። ምንድን ነው ስለው ልጅ ወልደዋልና ያሳፍራል፣ መናገር ግን የለብኝም አሁን ለልጄ እኔ ያለ ወጪ ማለት ያሳፍራል ምናምን አለ። እና ፎርቲፋይድ የሆነ ሚልክ ምናምን የሚሸጠው የለም ከባድ ውድ ወተት ምናምን ለልጁ 20 ሺህ ብር ከፍላለሁ በወር ምናምን አለ ያልኩኝና የኛ ፉድ ሳይንስ ሰዎች ትዝ አሉኝ ማለት ነው። እዚህ ሀገር ህፃን ልጅ የሚበላው ዳቦ ስንዴ ነው። አሮጊትም ሽማግሌ የሚበላው ያው ነው። በሽተኛ የሚበላው ያው ነው። ይሄ ልክ አይደለም። በጣም ኒውትሪሽን ያላቸው ምጥን ምናምን እያልን ድሮኛ በዩኒሴፍ አፈር እንበላ ነበር። ህዝቡን ለማስተማር በዩኒሴፍ ምጥን ስሩ፣ እናቶች ልጆቻቸው እስከ 6 ወር ጡት ብቻ አጥቧቸው፣ 6 ሲሆን ደግሞ ምጥን ስሩ፣ ይሄን ያህል ጤፍ፣ ይሄን ያህል ሽምብራ፣ ይሄን ያህል ምናምን እንዲህ አድርጋችሁ ብለን ማለት። ከዛ ትንሽ ቫይታሚን ብጨምርበት እውነቴን ነው ፎርቲፋይ ተደርጎ ከውጭ ከምናስገባው ወተትና ሰው 20 እና 30 ሺህ ብር ለልጅ ለአንድ ወር ለወተት ከምናወጣ እሱን ምጥን በስፋት ሰርቶ እዚህ ሀገር ሁሉም ነገር አለ፣ ሪሶርሱ አለ። መጨነቅ አለብን። እንዴት በሽተኛም ህፃን ልጅም አንድ አይነት ዳቦ ይበላል? አትሊስት እንደው ትንሽ ደህና ብንሆን እኮ ዳቦውን በወተት እናቦካው ነበር። ዳቦ ሲቦካ በውሃ መሆኑ ቀርቶ በወተት ከዛ አንድ ትንሽ እንቁላል። ግልጽ ነው። አዘርዋይስ እንዴት የጌጃውን ዳቦ ህፃን ልጅ ይበላል? ማለት ስናት አክሰፕተብል ማለት የሆነ አሁን ሞር የሚገባኝና ማውቀው ይሄ አካባቢ ስለሆነ ነው እንጂ
ወደ ቴክኖሎጂዎች ብንመጣ ደግሞ ሌላ አለ ገና ብዙ ሜካኒካሎች ጋር ብንመጣ አግሮ ፕሮሴሲንጉ ጋር ብንመጣ ምናምን እንዴት በ21ኛው ክፍለ ዘመን የኛ እናቶች እግራቸውን እንደዚህ አድርገው እንሰት ይፍቃሉ? አክሰፕተብል አይደል? ግልጽ ነው። እንዴት ምናምን የቦረና እናቶች ምናምን አሁንም በሆነ እንስራ ምናምን እንደዚህ እያደረጉ ቅቤ ይንጣሉ። while you can make a small churner እንዲቻርጉ የሚያወጣ ሌላም በጣም ብዙ so we have to think ድሮ የፔዲያትሪክስ የህፃናት ሐኪም አስተማሪ ነበረንና ቶሎ ስትመልሱለት ደስ አይለውም ጥያቄ ጠይቁና ትንሽ የምታስቡ መምሰል አለባችሁ እና እውነቱን ነው ቲንክ ይለን ቶሎ ከመለስክ ራሱ ቲንክ otherwise you will sink ይለን ነበር ግልጽ ነው let's think before we sink እና ቲንክ ስናደርግ ደግሞ በተቻለን መጠን within the box ያለውንም ጨርሰን out of the boxም አንፍራ ፕላስ ከራሳችን እንጀምር ደግሞ ግድ የላችሁ አንዳንዱን ነገር ማለት are we together good ይህንን አንድ ሞዴል አሳያችሁና ወደሚቀጥለው ኢንተርፕሪነሪያል ሊደርሺፕ የሚባለውን ነገር በቢዝነስ ኮንቴክስት በአንድ ቢዝነስ ሞዴል በሚባል አንድ ሞዴል ላይ እናወራለን ከዚህ በኋላ እስከ ነገ ማለት ነው። ከዛ በፊት ግን አሁን በዚህ ሁናቴ ስንንቀሳቀስ ይሄ ነገር አዲስ ለውጥ ስለሆነ ቻሌንጅ ይገጥመናል። ይሄ ቻሌንጅ ብሬክዳውን ይባላል። ብሬክዳውን ይገጥመናል። ግልጽ ነው።